Halo guys, እንዴት ናችሁ? welcome to my channel. This is Kevin Kalam American Terrible Content Terrible YouTube channel. Welcome to my channel guys. እንዴት ናችሁ? welcome. እንደን ሰው ምንድን ነው ልላችሁ ፈልኩት ማለት ነው። እንደን ሰው ማለት ነው አሁን እየረዳን ነው ሰው እያገዘ ነው ምናምን ብላችሁ ሰው ላይ ፕላስ ትጫወቱ ማለት ነው። እኔ እናት አይደለኝም ማለት ነው። አሁን በቃ ሸርሙጣ የሆነ ነገር እንትን ፋውል ካዩበሽ ወይ የሆነ ችግር ካሉበሽ የሆነ እንትን ካደረገች ማለት ነው። በቃ አሁን እንደዚህ ያደረገች የእናቷ ልጅ ናት እንደዚህ እንዴ ካም ዳውን ፈሩ እንዴ በጣም ቦሚት ነው የምታስመጡ ማለት ነው። ሴትዮዋ ደግሞ ድሮ ከኋላና ከፊቷ ቆርቀራ ቦምቀራ ያለችውን ሴትዮ ማለት ነው ለአመታት ማለት ነው እዛ ሲኦል ውስጥ አኖራን ማለት ነው። እዚህ ደግሞ ሲኦል ውስጥ እያኖረችኝ ያለችውን ሴትዮ ማለት ነው እናት ተብዬው ማለት ነው ወልዳ የጣለችው ማለት ነው የፍንፍኔ ማለት ነው። ስለዚህ እሷ ማለት ነው ሸርሙጣ በግ እሷ ማለት ነው ልነግራችሁ የምፈልገው ነገር ማለት ነው አሁን እሷን እየረዳን ነው ምናምን ያላችሁ ማለት ነው እንትና እንዳታደርጉ አታስመስሉ ባይ ወይ አምርባቸው ባይ ወይ ማለት ነው። ለራሳችን ብለን ነው ልንበላ አስፈልገን ነው እኛ ሸይጣኖች ነን እና ሰው አይደለንም ብላችሁ እመኑ ማለት ነው። እርሱ ጋር ለነገራችሁ የምፈልገው ነገር ማለት ነው የምን እርዳታ ነው የሚያስፈልጋት? የምን እርዳታ ነው ዋጀኝ ማለት ነው ሴት አሰዳቢ አሳፋሪ ማለት ነው። ብዙ ሴቶች አሉ አሁን ማለት ነው ከነጨም የሚወልዱት ማለት ነው። እንደሷ ግን ልጆቻቸውን ይጣሉ ሰዎችም የሉም ባይ ማለት ነው። ስለዚህ እንደዛ አድርጋ እያለች ማለት ነው አሁን እርዳታ ያስፈልጋታል እንደዛ እያላችሁ አሁን ደግሞ እኔ እንዳስቸግሩኛላችሁ ጉዳይ አይደለም ሙዳህል እሺ ጎት ሆያል እና ገሃነም ግብና ከገሃነም ለዘላለም የማትወጪ ማለት ነው። ለዘላለም ገሃነም ውስጥ ኑሪ ማለት ነው። ሰው ምን አገባኝ ማለት ነው። what about she ምን አገባኝ እኔ ለዓላማዬ ነው የምኖረው ማለት ነው። ዓላማዬ ደግሞ እኔ ካቶሊክ ነኝ ማለት ነው። እኔ ባይዘወይ ማለት አባቴን አላውቀውም ምንም ነገር ማለት አደረገልኝም ማለት ነው። ባይዘወይ ብዙ ነገር ግራ የሚያጋባኝ ነገር አለ ማለት ነው። እኔ አንድ የማምንበት ነገር ማለት ነው እኛ እሱ አንድ ፈጣሪ ላይ ነው የምናምነው ማለት ነው። ባይዘወይ አንድ ካቶሊኮች ነን ማለት ነው። ፈጣሪያችን አንድ ነው። ስለዚህ አንድ ዓላማ አለን ማለት ነው ስንኖር ማለት ነው ሳይገባን ሁላ ማለት ነው ሳንረዳው ማለት ነው። ዓላማችን ግን አንድ ነው ማለት ነው። ልነግራቸው የምፈልገው ነገር ማለት ነው በሃይማኖት በኩል ነው እየነገርኳቸው ያለሁት ማለት ነው። በሌላ ነገር በሌላ ሳይድ እንዳታስቡት ማለት ነው። ሌላ ነገር እያልኩኝ አይደለም። ሀሳባችን ይለያያል፣ ጸባያችን ይለያያል፣ ብዙ ነገራችን ይለያያል ማለት ነው። የኛ አባቴ ማለት ነው አንድ ሰዎችን ብንሆንም አንድ ባህሪን ብንኖርም አንድ ዘርም አንድ ደም ብንሆንም ማለት ነው የሚያለያየን ነገር ብዙ ነገር አለ ማለት ነው። አንድ ብንሆንም አንድ ሰው ብንሆንም ማለት ነው የሚያለያየን ነገር ብዙ ነገር አለ ማለት ነው። ወንድም እህቶቼንም ማለት ነው በሱ ያሉት ማለት ነው እንደዛው በቃ አንድ ዓላማ ነው ያለን ማለት ነው። ለምን ካላችሁ ማለት ነው እኛ አንድ ፈጣሪ ላይ ስለምናምን አንድ ዓላማ አለን። ያኔ በሱ ነው ሰዎችን እንትናችን ላጋጫውን የሚችለው ማለት ነው። እኔ የምረዳበትን መንገድ እሱ ነው ባይዘው ማለት ነው። እንደዛ ነው የሚላቸው የሚፈልገው ማለት ነው ባይዘው ማለት ነው። እንደል ሰው እሱ ነው የምላችሁ እና ማለት ነው ሴትዮዋ እንትን እያደረገች ማለት ነው አሁን ከኋላ ትጠቀማለች። የእናቷ ልጅ ናት። ሌላም ትጠቀማለች። እንትን ታደርጋለች። እንትና ምንድነው ወታዛቸው ፋክ ዩ ጋይስ እንዴ ሸርሙጣዎች እንደዛ የምታደርጉ ሰዎች ማለት ነው እያላችሁ አስሪ ወረ የምታመላልሱ ሰዎች ማለት ነው። መስዋይ አፍሪት የሚባል የላቸውም እንዴ? አፍሪት የሚባል ነገር የላቸውም እንዴ? አይሾርቱ ጋር እንዴ ሚስብ ተብዬው ማለት ነው አፍሪት የሚባል ነገር የላቸውም እንዴ? እኮ በጣም ነው የሚገርመኝ ማለት ነው። እነዛ የሆነ ግብረ ሰዶም የሆነ እንትን የሚለውን ሰው ምን ነገር ማለት ነው ባይደው እኔ እኮ ባደርግ እኮ ምንም ማለት አይደለም። በታሪክ ምንም ማለት እኮ አይደለም። ለሰው የሚደንቅ ነገር እኮ አይደለም። ኖ ናተኝ ምንም አይደለም። ኖ አሜዚንግ ምንም ማለት እኮ አይደለም። ባይደው የሱ ነገር ማለት ነው ፈጣሪን የማይፈሩ ብዙ ነገር የሚያደርጉና ብዙ የሚደረግ ነገር አለ እኮ ሌላም ናተኝ ግን ምን አለ መሰላችሁ ለራሳቸው ነው ባይደው እንደዛ ብዙ መስዋዕት ስከፍለው ማለት ነው። ብዙ መስዋዕት ስከፍል ማለት ነው ለራሴ ብዬ ነው። እዛ አይነት ነገር ማለት ነው ጭንቅላትን ይጋርዳል፣ ያጦቅራል፣ እንትን ያደርጋል ማለት ነው። በቃ ጭንቅላታችን ባዶ ያደርገዋል ማለት ነው። እንዳይሰራ ያደርገዋል ማለት ነው። ኢቭን ማለት ነው እንደዛ አይነት ሰዎችን ሁላ ማለት ነው እናንተ ጋር እንትን ሲሆኑ ማለት ነው በቃ የነሱን እንትን ሲያደርገባችሁ ማለት ነው
ምን አለ መሰላችሁ ማለት ነው ላይክ እናንተ በቃ እንደዛ ጭቃ ትሆናላችሁ ማለት ነው። እንደዛ ጭቃ ሰዎች ማለት ነው እናንተም ጭቃ ትሆናላችሁ ማለት ነው። እንደዛ እኔ ይገባኛል ማለት ነው። ስለዚህ ማለት ነው ሴትዮዋ ሸርሙጣ ከፈለገች በቁልቁለት ልትደፋ ከፈለገች እንደፈለገች ትደፋ ማለት ነው። እንደፈለገች ትሆን ማለት ነው። አንዳንድ ሰው ልነግራችሁ የምፈልገው ነገር ማለት ነው እየረዳናት ነው እያገዝን ነው ምናምን እያላችሁ ማለት ነው እኔ አታስጨንቁኝ ማለት ነው። ያችም እንደሆነች ማለት ነው ያቺ እንጀራ እናት እንደውት ነው ገደል ትግባ ምንም አገባኝም ስለሷ ማለት ነው። መርዳት መረዳት ማለት ነው። ሌሎቹ ማለት ነው የእሷን እህት እንደሆነች ማለት ነው የእሷ እህት ልጆችን ባይደው ከእሷ የባሱ ማለት ነው የእሷ እህቶችና የእሷ እህት ልጆች ናቸው ባይደው ማለት ነው ከእንጀራ እናቴ እንዲሁም የባሱ ማለት ነው ባይደው ሺዝ ክሬዚ። እኔ ግን ባይደው ሺዝ ክሬዚ ናት። ድሮም ባይደው ስራ ነበር የምሰራው በቃ እሷ በቃ ክሬዚ ናት ምናምን ብዬ ማለት ነው ስራዬን ነበር የምሰራው ማለት ነው። ያ እያትላለችልኝ ማለት ነው በቃ ትበላ ምን አገባኝ ብዬ ስራዬን ነበር የምሰራው ማለት ነው። ያቺ ደግሞ የባሰች ማለት ነው ወልዳ የምትጠጥል ማለት ነው። የማንን ነው እሷን መነቃኳት አትችልም ባይደው እኔ የኔ እንጀራ እናት ባይደው ያጎቴ ምት ማለት ነው እሷን መነቃኳት አትችልም። ከሷ የምትናቀ የለም ባይደው ማለት ነው። እሷ ምንም ብትሆን ማለት ነው እሷን እኮ መነቃት አትችልም ባይደው እሷ መነቃት አትችልም እኮ መናገር አትችልም። አፍ እንኳን ሊኖራት አይገባም እኮ ስለሷ መናገር ባይደው እሷ ማለት ነው ልትናገር አትችልም ማለት ነው። ምንም ብታደርጋት ማለት ነው እራሷ አሳልፋ ነው የሰጠችዋት ልጅዋን ማለት ነው። ከብልግናው ባለጌ ስለሆነች ማለት ነው ለመፎካከር ብላ ሌላ ነገር ትዕበት ሌላ ነገር ብላ ማለት ነው ለምንም ብትሆን ስለምንም ብትሆን ማለት ነው እንዴ አጎቴ እንደሆነ ማለት ነው የሆነ ነገር ስለ አወቀባት ይሆናልና ለሽውደው ምን ይቆሰረባት ማለት ነው። እሷ ሌላ ነገር እንደምታስብ ስላወቀ ይሆናል ባይደው ማለት ነው ከእሷ እንትን ያደረጋት ባይደው አሁን ነጭቹም አሉ ሌላ እንትናዎች አሉ። ግን ደግሞ ምን አለ መሰላችሁ እስኪ ያድኑዋችሁ ድረስ እናንተ ልትሞቱ ትችላላችሁ እነሱ ማለት ነው። አሁን እዚህ ያስቡት ማለት ነው እነሱ እስኪ ያድኑ ድረስ እኔ ሞቼ ነበር ማለት ነው። እነሱ በእንግሊዝ ይላሉ ይስቃሉ እንትን ይላሉ በቃ ምንም ነገር አድርጉ ማለት ባይደው ማለት ነው። እዚህ ሀገር አይደለም ባይደው ማለት ነው። እኔ በጣም ከነሱ ብዙ ነገር የምትጠብቁ ሰዎች ማለት ነው አሁን ከኔዘርላንድ አሁንች ወይም ከስዊዘርላንድ ሲሄድ ማለት ነው እነሱ ማለት ምን አደረጉልሽ ምናምን ይላሉ ማለት ምን ሊያደርጉልኝ ባይደው ምን ሊያደርጉልኝ እኔ እኮ አሜሪካዊ ነኝ እዚህ ሀገር አይደለሁኝም ማለት ነው። አሜሪካ ባለው ካላደረገች ለምንድን ነው ሌላ ሄዳ ማለት ነው እንትን ከምታደርግ ማለት ነው ለምን እኛን አትረዳም ማለት ነው። እንደዚህ ችግር ያለን ሰዎች ማለት ነው ለሀገሪቷም በእኛ ተጠቅመው ማለት ነው ችግር የሚያስቸግሩ ለሀገራቸውን ለመከላከል ብሎ ለምንድን ነው እኛን የማይረዱና እነዛ አሜሪካውያኖች ማለት ነው ባይደው ማለት ነው አባቴ ብቻ ሳይሆን ሌሎችም ማለት ነው። እኔ እነሱ ነው እንደ ማወቅ ሰው እዚህ አውሮፓ ውስጥ ማለት ነው የሚያደርጉትን ነገር ልክ አይደለም። ምንም ነገር ሊያደርጉን አይገባም አይደለም። እዚህ አሜሪካ ውስጥ ምንም ሊያደርጉን አይገባም ማለት ነው። እኛን ሊነኩን አይገባም። ሁማን ራይት የሚባለው እና ዲሞክራሲ ማለት ነው የትኛውንም ሀገር ዲሞክራሲ ስላዝነ ማለት ነው። ከዛ በስተቀር ግን በጣም ብዙ ነገር የምትጠብቁ ከነሱ ማለት ነው ለምንድን ነው ባይደው ማለት ነው ለምንድን ነው ከነሱ ብዙ ነገር የምትጠብቁት? እሺ እኔ ሊነኩኝ አይገባም እንጂ እኔ ምንም ነገር አልጠብቅም ከነሱ ከነዚህ ምንም ነገር አልጠብቅም ማለት ነው። ምንም የምጠብቀው ነገር የለም። ግን ደግሞ ይሄን ያህል አልጠበቅኩኝ ነበር ማለት ነው። ሰው ይሄን ያህል እኔ በጭራሽ በህይወት ዘመኔ ገጥሞኝ ስለማያውቅ እዚህ የሚደረገው ነገር ማለት ነው ይሄን ያህል ሊገጥመኝ ነው ብዬ በጭራሽ አላሰብኩኝም ነበር። ግን ደግሞ እኔ ከነሱ የምጠብቀው ነገር ምን ማለት ባዳ ናቸው ባዳ ነን በቃ ሁልጭ ያለን ማለት ነው። ከዛ ምንድን ነው ልላችሁ የፈለጉት ማለት ነው ይሄ ምንድን ነው የሚባለው መሰላችሁ የሆነ ታይም ላይ ማለት ነው ሳኡዲ እያለኝ ማለት ሳኡዲ አረብ እያለኝ ማለት ነው እኔ የትኛውንም አልጋ የሆነ ፍራሽ የሆነ ነገር ሲሰጡኝ ማለት ነው ዝም ብዬ ነበር ስራው ከተመቸኝ ስራውን የምሰራው ማለት ነው። የትኛውንም እንትን ሲል ማለት ነው ብዙ ቀበጥ አልወደም ባይደውኝ ማለት ነው። የራሴ ነገር ላይ በጣም እቀብጣለሁኝ እዝናናለሁኝ ማለት ነው። እንደፈለኩኝ የራሴ ነገር ራሴን ሪስፔክት አደርጋለሁኝ። በቃ ገንዘብም ካለኝ የትኛውንም ቦታ ሂጄ እዝናናለሁኝ ማለት ነው። ገንዘብም አልሰሳም ማለት ነው። አንድም ሰው ወደ ልነግራችሁ የምፈልገው ነገር ማለት ነው ግን ደግሞ በቃ ሰው ቤት ሄጄ እንደዛ አደረጉኝ ብዬ አልቀብጥባቸውም ማለት ነው። ትንሽ ነገር ግን እያዩ ዝም ብሎሽ ማለት ነው። ከዛ ደግሞ በኋላ ሌላ በቃ እያስመስሉ ሲያስቸግሩሽ ግን ይገርማኛል ማለት ነው። እነዛ ምን አይነት ሰዎች ናቸው ምናምን ብዬ ማለት ነው። ከዛ ማለት ነው ወዶች የሆነች ልጅ ነበረች ደግሞ ምን ትላለች ማለት ስራ ገብታ ከስራ ጠዋት ገብታ ማታ ወጣች። ምን ሆንሽ ስላት ማለት ነው የሆነ በቃ አልጋ የሆነ የሚያስጠላ ክላስ ሰጡኝና ከዛ በቃ ከኔ እዛ ያልተኛም ብዬ ወጣኝ አለች ማለት ነው። እንዳንቺ መስያቸው ማለት ነው እንደዚህ በቃ የሆነ የደረቀና በቃ ትንሽዬ በቃ ላይ ሽንት ቤት የምታክል ቤት ሰጡኝና ከዛ እዛ ሲያስቀምጡኝ ደግሞ እኔ አንድ ቀን አልቀመጥም ብዬ ሹልክ ብዬ ወጣሁኝ።
ምናምን አለች። በቃ ከዛ ሌላ ቦታ የሚሰጧት በቃ ዘና ያለ ትልቅ አልጋ ልክ እነሱ እንደሚተኙበትን አልጋ ትልቅ እየሩ ምናምን ይሰጣታል ማለት ነው። ሌላ ቦታ ስትሄድ ማለት ነው። በቃ እና ቤቱን ታሳየኛለች። በቃ የኔ ክላስ ይሄንን ይመስላል፣ ይሄንን የሚሰጡኝን ክላስ ምናምን ትለኛለች ማለት ነው። እንደርሶ እኔ እንዲሁም በቃ ሳምታይምስ ሶፋ ላይ ምናምን ያሰኛል ምናምን በቃ የሆነ በቃ ዝርቅርቅ ያለ እንትን ሆኜ ማለት ነው። ዝም ብዬ ስራውን እሰራለኝ ማለት ነው። ብዙ ጊዜ ፍራሽ የሚሰጡኛል በቃ የትኛውንም እንትን ያደርጉኛል፣ ምንም አይመስለኝም ማለት ነው። እንደርሶ እኔ የማውቃቸው ነገር ማለት ነው። አሁን ሙስሊሞች ምን አላቸው ማለት ነው። አሁን እንትን ያደርጋሉ ማለት ነው። አሁን ደህና የሆኑትም አሉ አይደል? የሆነ በቃ የሆነ ዘር ነገር አላቸው፣ ዘረኝነት በቃ በጣም እንትን የዘረኝነት እንትን አላቸውና ምንም አይመስለኝም ባይደው ማለት ነው። አሁን ክርስቲያን ከሆነ በቃ በጣም ዘረኞች ናቸው ማለት ነው። ክርስቲያን ላይ በጣም እንደዚህ እንትን ያደርጋሉ ማለት ነው። ምናምን ነገር ማለት ነው። ሌላ ብቻ ሳይሆን እንዲሁም አሁን በቃ በፈውስ እያሳበዱን እኮ አረቦች እኮ በቃ 190 በፈውስ እኮ እያሳበዱ ነው ያሉት ባይደው። እኔ ባይደው በቃ እያስመሰሉ እያመኗቸው እየመሰላቸው በቃ ብዙ ነገር ያደርጋሉ አይነ 100%። ግን ደግሞ እነሱ እኮ እነሱን ያስነሱብን ያሉት ማለት ነው ሌሎች ናቸው። ባይደው ስትረበል ያለው ማለት ነው ያስነሳብናል ማለት ነው። ሰው በቃ ያለሱ እንኳን ሊተውን አልቻሉም ባይደው ማለት ነው። እንደዛ ያደርጋሉ ማለት ነው። ስለዚህ እነዚህ ሀሳብ የሌላቸውና ለሰው ሀሳብ ያልሆኑ ባይደው እነሱ እንዲሁም አውቆ ነው እንደዛ የሚያደርጉት ማለት ነው። ሰው የሚያስነሱባቸው ማለት ነው። በሌላ ከነሱ ጋር ይሰራሉ፣ በሌላ ደግሞ እንትን እያሉ ማለት ነው እነሱን ያስነሱባቸዋል ማለት ነው። አንደን ሰው ወደ ችል ነገራቸው የሚፈልገው ነገር ማለት ነው። ከዛ እንደዛ ትለይናና እንዳንቺ መስያቸው ማለት ነው። የሆነ ታይም ላይ በቃ እንዲሁም ፈርሻ ላይ እያስተኛችኝ ማለት ነው። ከዛ ፍራሼ ላይ ማለት ነው የሆነች ልጅ መጣ ሽንት ሸናችበትና ከዛ እኮ ወይኔ ምን ላድርግ ሌላ ፍራሽ አለ ወይ ምን ላድርግ ምናምን ሲላት ማለት ነው በቃ የት ልተኛ ምናምን ከዛ ማለት ነው በቃ እንዲሁም እንትንም ነበረ መችለሽም ነበረ ከዛ ምን ልትፈይጥሮ ማለት ነው እዛ ተኛ ምናምን አለች። በቃ ፈርሻ ላይ አተኛ ምናምን አለች ማለት ነው። ከዛ እንደዛ አለችኝና በቃ ይገርማችኋል ማለት ነው። ከዛ ምን ያደርጋል መሰላችሁ ማለት ነው። ከዛ ምን ያደርጋል መሰላችሁ ማለት ነው። ከዛ እንደዛ ብላ ማለት ነው እንደዛ አለችኝና እኔ በጣም እንደዛ ያልኩኝ ስራዬን ሰርቼ ሄድኩኝ ማለት ነው። ከዛ ማለት ነው ወዶቼ በጣም ብዙ ነገር እንትን አለና ግን እኔ ብዙ ቅብጠት የለብኝም። ብዙ ጊዜ ልክ ሰው ባዳ እንደሆነ ነው ማስበው። ባዳ እንደሆነ ነው የምሰበው። ግን ደግሞ ከነሱ ጋር ተመሳሳለች የምትሄጂበትን ነገር አለ ማለት ነው። አንደር ከሰው ነው ባይደው ሰው የሚያስገባሽን ሰው ነው ባይደው መጀመሪያ እየነበርኩበትን ከመጀመሪያ የሆነ ልጅ ተቀብለው ነበርና የሆነ ወንድ ጓደኛ ነበረኝ ማለት ነው። ፍቅረኛ ሳይሆን ጓደኛ ደስ ጓደኛ ማለት ነው። እሱ ነበረ እና ከሱ ጋር ያለኝ እንዲሁም ደህና ነበርኩኝ ማለት ነው። እሱ ነበረ የሚያስገቧቸውን ሰዎች ሲረዷቸው ነው ባይደው ትንሽ እንትን የሚያደርጉት ማለት ነው። እና እሱ አይ ቲንክ በጣም ስለረዳኝ ነው መሰለኝ ደህና ነበር ማለት ነው። እንትን በቃ እንደ ቤት ሺው ምናምን ሰዎችም ደህና ሰዎች ናቸው። እንዳጋጣሚ ሆኖ ሰዎችም ደህና ሰዎች ናቸው ነበሩ ማለት ነው። አገሩ ቦታውንም ቅዝቃዜ ነበረ። አብሃ ነበር የምትባለው ማለት ነው። ከዲዛን አልፌ አብሃ ማለት ነው። መጀመሪያ ዲዛን ላይ ስገባ ከጥቁሮች ጋር ነበር የሰራሁት ማለት ነው። ጥቁርና ኤክስፕሬስ የሆኑ ሰዎች ጋር የሰራሁት ዲዛን ላይ ማለት ነው። ከዛ አብሃ ላይ ደግሞ የሆነ ጫረቦች ነበሩ ማለት ነው። ከእነሱ ጋር ነበር ሲሰራ የነበርኩት ማለት ነው። በቃ ላይክ ደህና ነበረው ማለት ነው። ትንሽ እኔ ደግሞ ቅብጠት ስለማልወድ ልክ ላይክ ሰውዬውንም ወደደኝ ማለት ነው። በጣም እኔ በቃ እንደመወዳት እሷንም ቅብጠት የላትም ምናምን ብሎ ማለት ነው። እንደዛ ይለኝ ነበር። እኔ ደግሞ አልወድም ባለው ብዙ የሆነ አለ አይደለ ሪስፔክት የሚባል ነገር አለ አይደለ? ትክክለኛ ሪስፔክት ነው እንጂ የምወደው ማለት ነው። የሆነ በቃ የሚያስጠላ ሪስፔክት ተብሎ ምናምን አልወድም ማለት ነው። አሁን እኔ ደግሞ በቃ ሰውዬው በቃ ተመቻችን ማለት ነው። እኔ ደግሞ ላይ ቅብጠት አልወድም። አሁን በቃ የሆነ በቃ በጣም ያቀብጡ ማለት ነው። ሰው ግን ደግሞ ክብርሽን አይነኮብሽም ማለት ነው። እኔ እንደዛ አይነት ሰው ነው የሚወደው ባይ ዘ ወይ ማለት ነው። ስለዚህ አሁን በቃ የሌለ ክብረት አንዴ ግምጥል የሚለውን ሰው አልወደው። እንዴ ምን ይለኝ ነበረ ሰውዬ ማለት ነው። በቃ ካልሳቆኝ ምንድነው ሆነሻል? ዛሬ ደብረሻል? ፍትሽን ጥለሻል? ምን ሆነሽ ነው ምናምን እያለ ይላል ነበረ ማለት ነው። ሲደብረኝ ማለት ነው። እኔም ማውቀው እንደዛ ነው ባይ ማለት ነው። ሰው ሪስፔክት የሚባለው ትክክለኛ ሪስፔክት የሚባለው ማለት ነው ትንሽ ንግግር ሲያበዛ ስለነበረ ነው እንጂ እንደዛ ነው የሚመቸኝ ማለት ነው። እንትን ሰው ከዛ ማለት ነው
ከዛ ሲሄድ ማለት ነው ባይ ዘ ወይ እንደዛ ሲያደርጉ የነበሩት ኢሮቦች ናቸው ባይ ዘ ወይ። ከዛ እሱ ተይዞ ሲሄድ ማለት ነው ወደ ሪያድ ሲሄድ ማለት ነው ሪያድ ወደ ደማ ማለፍኩኝ እንደዛ የሚያደርጉት ማለት ነው ሰው እንደዛ እንዲነሳባቸው የሚያደርጉት ማለት ነው። በመተትም በኖርማልም እነሱ ራሳቸው ነው ሰዎቹ የሚልኳቸው ሰዎች ናቸው ባይ ዘ ወይ ኢሮብ ናቸው እንደዛ ማለት ነው። እኔን አሳበዱኝ ማለት ነው በሰው እያደረጉ ማለት ነው። አንዴ እንደዚህ በላት አንዴ እንደዚህ በላት ባለው በቃ እናወጡኝ ማለት ነው። የሆነ ታይም ላይ ደግሞ ሱዳኔ ውስጥ አስገቡኝና ከዛ እሷ ያዘዘችውን ነገር ታደርግብኛለች ማለት ነው። በሳበደች ማለት ነው ሴትዮዋ ማለት ነው። አውቆ ነው እንደዛ የሚያደርጉት የሚያስደርጉት ኢሮብ እንትን ያስገቡኝና አረ ይገባኛል ማለት ነው። እህቴንም አሳበዷት ማለት ነው። እህቴ መታ ነበረች መጨረሻ ላይ ማለት ነው። ከዛ እነሱ ጋር ሄና ማለት ነው እንዲሁም ቤተሰባቸው ነበር እሱ ማለት ነው። ላይክ እሷንም በቃ ላይክ ዘረኞች ናቸው ባይደው አሁን ለራሳቸው እንደዛ አደርጉ ማለት ነው። ግን ደግሞ እሷም ላይክ በቃ ለኢሮብ ትቀራረባለች ላይክ በጣም አትጠላም ኢሮብ ግን ደግሞ በጣም አሳበዷት ማለት ነው። ቢኮራይዚ በቃ ስራ ስትሄድ ስራ ትሰራም ባይደው ስራ አትወድም። ግን ደግሞ እነሱም በቃ አይረዷትም ማለት ነው። ያሳበዷታል፣ ሰው ያስነሱባታል ምናምን ነገር እና እኔ በጣም ገብቶኛል እነሱ እንደዛ እያደረጓት እንደሆነ ማለት ነው። እኔ የሚያደርጓትን ነገር በሙሉ ስራቸው ያውቃና ከዛ እሱ አታውቅም ምንም ነገር አታውቅም። ባይደው ከኢሮብ በጣም በርቀት ነው የምርቀው ባይደው ከዛ ይገርማችኋል ማለት ነው እንደዛ አድርጎ ማለት ነው። ከዛ እንደዚህ ያድርጉና እኔንም በጣም እንደዛ አድርጎ በቃ ሰው እንትን ያደርጉ ማለት ነው ያሳብዱኝ ማለት ነው። ከዛ ማለት ነው ልጆች እሷ ምንም አታውቅም ትሄዳለች። እኔ ግን ገብቶኛል የነሱን ስራ ማለት ነው። አንዳንድ ሰው ውዶች የመከራ ነው ባለ ወይ ሰው መከራ ነው ባለ ወይ ለእርስ በርስም ባለ ወይ ቢኮሪዝ ናቸው። አንዱ ለአንዱ ስዕል ሰጠው ማለት ነው። እጃጃውን አስያዘው ማለት ነው። በቃ ስዕል ሰጠውና ለራሱ ይሮም ነው ይሄንን ሰው ያዘው ምናምን ብሎ ለሹርጣ ሰጠው ማለት ነው። አይዶ ነው በቃ ምን አይነት ሰዎች እንደሆነ በጣም ነው ባይ ዘ ወይ ከእንደዚህ አይነት ቁም ነገር ከሌላቸውና ህይወታቸውን በቃ በቀላል እነሱ ቀላል እየሆነላቸው ህይወት ሰው ዝብርቅርቅ ከሚያደርጉ ሰዎች ማለት ነው መራቅ ባይ ዘ ወይ ዳስዋይ ከርዶ በጣም ጥሩ ነገር ነው ማለት ነው። ከዛ ማለት ነው ውዶች እንደዛ ብለን ህይወቱን አለፍናት ወይ ያለፈን ነው ማለት ነው። ግን ደግሞ እኔ የሚያደርጉትን ነገር እና ሰው እንትን የሚለውን ነገር ይገባኛል፣ በጣም ይገባኛል። ግን ደግሞ ብዙ አላወራም ማለት ነው። ምንም የሚደረግ ነገር የለም። በቃ ቀስ ብሎ ወደ መንገድህንና አላማህን ማድረግ ነው ባይ ዘ ወይ ዋና ነገር ማለት ነው። እንደነሱ ውዶች እኔ ብዙ ከሰው አልጠብቅም እና በጣም ብዙ ነገር እንትን የምትሉ ሰዎች ግን ደግሞ ሲነካ ደስ አይለኝም። እንደነሱ አሁን ደግሞ በቃ ቪዲዮ ነው እያለቀ ነው ባይ ዘ ወይ ይሄን ይመስላል ማለት ነው። ከዛ እንደዛ ብዬ ማለት ነው እዚህ ደግሞ እርዳታ ምናምን ያላችሁ ማለት ነው። ሰውን ይወጣት በጠብጡ ማለት ነው። በቃ ሁሉንም ነገር ስለሚገባኝ ብዙ ከሰው አልጠበቀም ማለት ነው። ግን ደግሞ ሰው አያስቸግርም። ሰው ግን ደግሞ በቃ መከራ በላኝ መከራ ያበላቸውና ፈጣሪ ያለም ከእንደነዛ አይነት ውሾች ማለት ነው። አሁን መዋደድ እንትን ተብሎ ማለት ነው ከሰው ጋር እንደኖረን ሀገራችን እንደነበረን ምናምን ነገር እያስመሰላቸው እኛ እኮ በቃ ላይ በጣም ሌላ እንትን እኮ ነው የነበር ነው ማለት ነው። ልክ ግብጽ እስራኤል ግብጽ ውስጥ እንደነበረች ልክ እኛም እንደዛ ነን ባለው ወይ ማለት ከነሱ ምን ልትጠብቃላችሁ ማለት ነው እንዴ? አንደሱና ቤተሰቦቻችን ጭምር እኮ እንደዚህ ወደዛ ያስወሰዱን እኮ ለራሳቸው ባሮች ሆኖ ማለት ነው። እኛንም ባሮች ለማድረግ ብለው ነው ወደዛ አስገቡንና ሰው what do you want to do them ምን ትጠብቃላችሁ ከነሱ ማለት ነው። ፈርዖን ደግሞ እኮ እስከ መጨረሻ ምን ነበር መሰላችሁ ማለት ነው እስከ መጨረሻ